በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ እቺ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍ ምለው ባንቺ ንጉስዬ እርቦኛል። እስኪ የሚበላ ነገር ካለ አምጣል። ፀሐይሙች እኔ ራሱ እርቦኛል ልልሽ ነበር የመጣሁት። በቃ እሺ ሂድ እናንተ። አስቴር ምግብ ስጪኝ ይበላል። እሷን ከምልስ ቢረብኝ ይሻላል። እናት ግን ታዲያ በምን መድኃኒት ወሰደች? የነበረውን ሰጥቻታለሁ፣ መድኃኒት ወሰደች። እኔ ካልበላሁሽ ስለማትል መጀመሪያ የበላሁ አስመስዬ ሸውጃታለሁ። እናት እኮ እንደዚህ ናት። ልጅ ካልበላ የማትበላ ካልተኛ የማትተኛ በቃ እናት ማለት ልዩ ስጦታ ናት። እውነት ነው። በቃ በደንብ ሳይረበኝ ገብቼ ልተኛ። ግን እኮ ብር ነበረኝ፣ ግን ከመሸ ማውጣት ስለማልችል ብቻ ነው። አሁን ደግሞ 12 ሰዓት ሆኗል። ባንኮቹም ደግሞ አይሰሩ። በቃ ቀይ እንደውም መጣውሽ። አንቺ ለካፊ ለባ ለክስክስ ውጪ። አንቺ ለካፊ ቁጭ አድርገሽ ውጪ። ጭራሽ ወጥ ሰርቼ እንድራብልሽም ትፈልጊያለሽ? ለካፊ ሌባ ቁጭ አድርገሽ ውጪ። ለክስክስ ልክስክስ አይደለሁም። የሌባ አይነ ደረቅ ቁጭ አድርገሽ ውጪ። አንቺ ውጪ የተባልሽ አይደል? እንዳትሰሚ። አጎቴ ርቦኛል፣ ምሳም ደግሞ አልበላውም። ንጉስም ደግሞ ርቦኛል እያለኝ ነው። ለንጉስ እኔ እሰጠዋለሁ። አሁን አንቺ ቁጭ አድርገሽ ውጪ። የምን ረሀብ ነው? አስሬ አይደለም የምትበይው? ቅድም በልተሽ የለ እንዴ? አጎቴ አንተም ርቦኛል እያልኩ በእኔም በንጉስም ትጨክናለህ? አስቀምጠሽ ውጪ እያለሽ እኮ ነው። እውነትህን ነው አጎቴ። አስቀምጬ ልውጣ? ውጪ ተባልሽ አይደል? እንዳትሰሚ። ቁጭ አድርጊና ውጪ። ውጪ። እሺ ንጉስ ና አንተ ብላ። አረ ጠግቤያለሁ፣ ስለበላሁ ነው። አመሰግናለሁ። አይ ና ብላ አልኩህ አይደል? ና ብላ። አይ አሁን ነው የበላሁት። አመሰግናለሁ። ማገዝ ነው ልትበላ ነው የሚሻለው። ንጉስዬ ግን ለምን ገብታ አበላ? አንቺን ትቼማ በጭራሽ አልበላም። ለወዴ ብዬሽ ደግሞ አንቺን መቼም አልኩሽ። አንቺን ትቼ ብበላ እንደ ካድኩሽ እንደ ክህደት ነው። ዛሬ ቢረበን እኮ ነገ መጥገባችን አይቀርም፣ ደግሞ መንጋቱ አይቀርም። ሄሎ ዳጊ፣ እንዴት ነህ? ወይ እንዴት እንደናፈቀኝ። የት ነው የጠፋው? ምን ፈልገህ? ብር ኧረ እሰጥሃለሁ። ስንት ፈልገህ ነው? ውይ ትንሽ አይደለ እንዴ? እኔ እያለሁልህ የኔ ፍቅር፣ ምንም ነገር እንዳትጨንቅሽ።
ቡናው ፈልቷል እኮ አገቢም እንዴ? ቡና ጥዶ ምንድነው ስልክ መያዝ? ከአክስቴ ጋር እኮ እያወራሁ ነበር። ደህና ነች? እንዴት ነች? ደህና ነች፣ ሰላም ብላለች። አይ እንሄዳለን፣ አንድ ቀን አመቻችተን እንሄዳለን። እንዴት እንደምትወድህ እኮ ከዚህ ደህና ነው አስሬ። እኔም በጣም ነው የምትመቸኝ። እንትን ብላ ነበረ፣ ብር ፈልጋ ነበረ እና በጣም ተጨናንቃለች። እና ምን ችግር አለ? ስጫታ እንዴ ገዜ እኔ ጋር ካለ አንተ ጠይቀሃለሁ እንዴ? ሚስትህን ተቸግራ እያየህ እንደዚህ ትላለህ? ነውር አይደል እንዴ? በቃ እሺ፣ ስንት ብር ነው የምትፈልጊው? ያው ትንሽ ብር ነው የምትፈልገው፣ 3000 ብር። በቃ ችግር የለውም እፈልግላታለሁ። እሺ መቼን ትሰጠኛለህ? ቶሎ ነው የምትፈልገው መሰለኝ። በቃ እሺ እንግባና ቡናውን እየጠጣን እልክልሻለሁ። እሺ እሺ የኔ ፍቅር እንዴት እንደማፈቅርህ እኮ አንተ ባትኖር ወይ የኔ ጌታ። ፀሐዬ አጎቴ ምን ይላል መሰለሽ? ምንም አይልም። ለአባዬ እኮ ደውዬለት ጎበዝ እንደሆንክ ነገረኝ። አባዬማ ሁሌም ጎበዝ ነህ ነው የሚለው። እንዴ አንተማ ጎበዝ ነህ። ደግሞ ዛሬ እንዴት ደስ እንዳለኝ ሉሊ። ደስታሽ ደስቴ ነው፣ ግን ደስታ ሩቅ ነው፣ ሀዘን ነው እንጂ ቀር። እውነት ነው። እና ታዲያ ፈተና ስንት አመጣ? ምንም አይልም። እንዳንቺ ግን ዝቅ አይልም። እንዴ ፈተናዬ ደግሞ ዝቅ ማለቱ እንዴት አወቅ? ሰው ሰላም ከሌለው ብዙ ነገር ነው የሚበላሸው። ከአባዬ ጋር እያልክ በቃ ንግግር ሁሉ ተቀይሯል። በቃ የትልቅ ሰው ነው አይሆነ። ከአባቶቼ እውቀት እቀስማለሁ። እስቲ መጽሐፍ ላኪልኝ ብር ካለሽ። ወይ ሉሊ ብር የለኝም እንጂ እገዛልህ ነበር። እሺ አጎቴ 1000 ብር ልኮልኛል፣ ከዛ ልክልሻለሁ። እንዴ ሉሊ አንተም ለኔ ማሰብ መጨነቅ ጀመርክ? ለአጎቴ ደውለትና እንዲልክልሽ አደርጋለሁ። ቅዱስዬ አንድ ነገር ላማክር ነበር፣ ግን አንተ ብትሆን ምን ታደርጋለህ? እኔ ምን አደርጋለሁ መሰለሽ? እኔ ምንም አላደርግም። እንዴ ለምን ምንም አታደርግም? ሳልሰማ ዝም ከማለት ውጭ ምን ልበል? እንደዛ ነው እንዴ? እሺ ቆይ ምን እንዳደርግልሽ ነው ፈልግ? አንድ የጓደኛዬ ዘመድ አለችና የጓደኛዋን ሚስት ከሌላ ሰው ጋር አየችውና ትናገር አትናገር አንተ ምን ታስባለህ? እና ቅዱስዬ ልናገር አልናገር እያለች በጣም ግራ ገብቷታል። ትናገር ነው የምትለው ወይስ አትናገር ነው የምትለው? ያንተን ሀሳብ ንገረኝ። እኔ የምልሽ ፀሐዬ ሴት ከባሏ ውጪ መሄድ አትችልም እንዴ? መሄድ አይገባህም እንዴ ቅዱስ? ቆይ መንገዱ የጋራ አይደል እንዴ? ትሄዳ ምን ችግር አለ? መሄድ ማለት እኮ አልጋ ላይ ማለት እኮ ብልግና። እሱ ደግሞ ምን ተብሎ ይነገራል? እና አንተ አትናገርም ዝም ነው የምትለው? በኋላ ነግረሹ አናቷን ብሎ ቢገላት ጻጣሱ ለራስሽ ነው። ምን ስታደግ አያት ቢለኝ ምን እለዋለሁ? እኔ አልናገርም። ግን ስህተቱ የተፈጠረው አንዴ ነው ሁለቴ ነው? አይ በተደጋጋሚ ጊዜ ነው። አንዱ ሲገባ አንዱ ይወጣል፣ አንዱ ሲወጣ ደግሞ አንዱ ይገባል። ግብት ይሄማ ግማሽ ትዳር ነው። እኔ ግን ብዙ ጊዜ ባሎች ስለማያምኑ አልነግሩም። እሷም እኮ ልትነግረው ስትል ውሸታም ነው ያላት። ሴት ስለሆንሽ ነው። ወንድ ደግሞ ቢሆን ሚስቴን ቀማኸኝ ብሎ ነበር የሚገለው። እና ቅዱስ እውነታው ተደብቆ ሲጎዳ እያየህ ዝም ነው የምትለው? በኋላ እኔን ጠርጥሮ ጉድ ቢያደርገኝስ? እና እኔ ብሆን አልናገርም፣ ዝም ጭጭ ነው ብለው። ግን እኮ እውነት ተናግሮ የመሸበት ማደር አይሻልም ቅዱስ? በባልና በሚስት መሀል አልገባም። ራሱ አንድ ቀን ይድረስበት አይቼ ራሱ እንዳላየ ነው መሆነው። እሺ በቃ ለጓደኛዬ ይነግራታል። በኋላ እኔ ነግሬው ትዳሩ ይፈርስ፣ ጸብ ይፈጠር፣ እረ ይቅርብኝ ታዩ። ግን አንቺ ብትሆኒ ትነግሪዋለሽ? እኔ ብሆን የማደርገውን አላውቅም፣ ግን የምነግረው ይመስለኛል። ነግረሽው ከአንቺ ጋር ተጣልቶ ከእሷ ጋር ሊታረቅ ይችላል። እንዴ እያወቀ ዝም የሚል ባላለ እንዴ?
ፍቅር እኮ ካለበት እያወቀ ይሆናል ዝም ያላት። ለካ ይሄም አለ። ችግርም ሊኖርበት ስለሚችል ዝም ነው የሚባለው። በእኔ በኩል ዝም ማለቱ ይሻላል። ያው ከወደዳትና ፍቅር ከጋረደው እያየ ራሱ አያይም። እውነት የንጋት ተምሳሌት ናት። ውሸት ቢጋርዳትም አንድ ቀን ግን ማሸነፉ አይቀርም። ፀሐይ ፀሐይ! ኧረ ፀሐይ የት ነሽ? ፀሐይ 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 ፀሐይ! ፀሐይ ስማተ ምድር ግቢ የሚያስበጣበጥ አባ ፀሐይን ፈልጌ ነው ምግብ እንድትሰጠኝ። በጣም ርቦኛል። መድኃኒት መውጥበት ሰዓት አልፎ ምግብ እንድትሰጠኝ ነው። ርቦ? አዎ ሌላ ለምን ይሆናል? በጣም ስለራበኝና መድኃኒት መውጫ ሰዓት ስላለፈብኝ ብቻ ነው። እባክህ 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 ወንድሜ። ፀሐይ ሁልጊዜ ትሰጣለች ማለት ነው? አዎ ያለ እሷ ማን አለኝ? እና ለምን የአባትህን ስም በእኔ አታስቀይርም? ቅዱስ ገዛኸኝ አድርገው። ኧረ አባ ክፉ አትናገር። እኔ እኮ የመድኃኒት ሰዓት ስላለፈብኝና በጣም ስለራበኝ ነው የጮኩት። እኔ ለወር ይበቃል ብዬ የሚሸምተው ለካ በ15 ቀን የሚያልቀው አንተን እየቀለበች ነው። ኧረ ለመድኃኒት መዋጫ ብቻ ነው ትንጥዬ እንጀራ የፈለግኩት። እባክህ አሁን ለመቃሚያ ነው ወይስ ለማጨሻ የፈለግከው? እባክህ እኔ እኮ ብር አይደለም የጠየኩት፣ ትንሽዬ እንጀራ ነው። መኔት መድኃኒት መዋጫ ብቻ። እንጀራ ፈልገ ነው እንደዚህ የምታለቃቅሰው? እባክህ ወንድሜ ፀሐይ ካለች ጠራልኝ። በጣም እርቦኛል። የመድኃኒት ሰዓት ሊያልፍብህ ያው ግዴታ መድኃኒት መዋጫ ሰዓት ስለደረሰ ቅዱስ ምሳ እኮ ሳላስቀምጥልህ ጠዋት ረፍት። በጣም ነው የማመሰግነው። እግዚአብሔር ይስጥልን። አሚን። አጉቴ ይቅርታ አድርግልኝ። አንተም እሷም ልክ ነበረች። በባልትዳር መሀል መግባት አልነበረብኝም። እባክህ አጉቴ ይቅርታ አድርግልኝ። የአንቺ ጥፋት ከቀን ወደ ቀን እየጨመረ ነው። ስሜን ለማንም በሽተኛ ታስጠፊያለሽ። ስልኬንም በማንም ውርጋጥ እያስደወልሽ ባለቤቴንም እየደበደብሽ ከኔ ጋር ምቀጥ ይመስልሻል? ገዜ ሰው በሽተኛ አይባልም። እኔ ደግሞ ለማንም ስምህን አላጠፋውም። አንቺ ባትነግሪው ያ ነፈስ ጎዶሎ ደፍሮ አያናገረኝም ነበር። ጭራሽ አንቺ ቀላቢ ሆነሻል አይደል? በራበው ቁጥር ፀሐይ ፀሐይ እያለ ግቢውን በጩኸት ያተራምሳል። እኔን ቅዱስዬ ሰሞኑን እኮ አጥቼ ምንም ነገር አልሰጠሁትም። ወይኔ እርቦት ይሆናል እኮ። እናንተ ሰጠኸው አይደል? አዎ የሚገባውን ሰጥቼዋለሁ። ከዚህ በኋላም ከፈለገ በደንብ ሰጠዋለሁ። አሁን ያስቸገረኝ ያ ንጉስ የሚባል ህጻን ነው። ቆይ አንቺ ምን አይነት ብልግና ነው ያስተማርሽው? እኔ ያስተማርኩ ለቤተሰቦቹ እንዲታዘዝ፣ ለሃይማኖቱ እንዲገዛ፣ ጎበዝ
ጥሩ ልጅ እንዲሆን ብቻ ነው እንጂ ያደረኩት ሌላ ምንም ያደረኩት ነገር የለም። አንቺ አልሆንሽውም ለሰው ማስተማር አይከብድም? እንዴት ባለጌ ጥሩ ነገር ያስተምራል? አንቺ ባለጌዋ እንዴት ልጁን ጥሩ ነገር ታስተምሪዋለሽ? እኔ እንዳልሆንኩ ልቦና ያውቀዋል። ብራብም ብጣማም ብከፋም የትም ቢሆን አልሄድም። ደግሞ ትምህርቴንም አላቆምም። ለራሴም ደግሞ መሆን አያቀተኝም። እና እንደዛ ካልሽ ለምን አትሄጂ? የማልሄደው ላንተ ብዬ ነው። ልጠብቅ ስለሚገባ ደግሞ ለእኔ የተሰጠው ለአንተም ሊሰጥቅ ስለሚችል ብዬ ነው። አንቺ ደግሞ ምን ተሰጠሽ? የተሰጠሽ ፍቅርና እንክብካቤ ነው። እኔ ጉዳትን አልፈልግም። የዛሬ ክፋትን ሳይሆን የትናንትናውን መልካምነትን ብቻ ነው ማስብ። ፍቅር በሰጠችሽ ባለቤቴን ካልደበደብኩ አልሽ። ለሱ እኮ ይቅርታ ብዬሃለሁ። እንደ ስራዋማ ቢሆን እኔ ሳልሆን አንተ ነበርክ የምትረግጣት። እስኪ ያደረገችውን አንድ ነገር ንገሪኝ። እሷ ማለት እኮ ጨዋ የጨዋ ልጅ፣ ቤተሰቧን የምታከብር፣ እኔም ባለቤቷን የምታከብር፣ እኔን ደግሞ በስራ ለማገዝ ደፋ ቀና የምትል መልካም ሴት ናት። እስቲ ያደረገችሽን ነገር ንገሪኝ። ችግሯ ልጅ ለመውለዷ ነው። እሱ ደግሞ ከኔም ሊሆን ይችላል ችግሩ። እንዴ አጎቴ መውለድ አትችልም እንዴ? በጣም ነው ማዝነው። እኔ መውለድ አልችልም አላልኩሽም። ችግሩ የኔም ሊሆን ይችላል ነው ያልኩት። ተመርምረን ስላላረጋገጥን ችግሩ የኔም ሊሆን ይችላል እና አርፈሽ ብትቀመጭ ነው የሚሻልሽ። ነግሬሻለሁ። አንቺ ቆይ እንዴት ነው የሚያደርግሽ? ድፍረቴ እውነቴ ነው። እውነተኛ ስትሆን እንደ አይነት ሆናለህ፣ ሐሰተኛ ስትሆን ደግሞ እንደሷ ትሆናለህ። በዛ ሽማግሌ ማስደብደባ ሳያንስ ጭራሽ አንተ ፊት ቁማ ትሰድበኛለች። አሁን ይኸውልሽ ይቅርታ ጠይቃት። አንተ ይቅርታ አድርግልኝ፣ እሷን ግን መቼም ይቅርታ አልጠይቃት። መቼም። ለነገሩ ባለጌ የይቅርታን ክብር መቼ ያውቅና? ይቅርታ አድርግልኝና እኔ ባለጌ አይደለሁም። ባለጌዋ እሷ ናት። እሷ ናት ባለጌ፣ እኔ ባለጌ አይደለሁም። ባለጌ አይደለሁም። ዝም በይ እሺ። ማትረቢ ጭራሽ ለእኔ መልስ ሰጫለሽ? ራሱ እንዳላየ ነው መሆን። እሺ በቃ ለጓደኛዬ እነግራታለሁ። በኋላ እኔ ነግሬው ትዳሩ ይፈርስ፣ ጸብ ይፈጠር፣ ኧረ ይቅርብኝ ታዩ። ግን አንቺ ብትሆኒ ትነግረዋለሽ? እኔ ብሆን የማደርገውን አላውቅም፣ ግን የምነግረው ይመስለኛል። ነግረሽው ከአንቺ ጋር ተጣልቶ ከእሷ ጋር ሊታረቅ ይችላል እንዴ? እያወቀ ዝም የሚል ባላለ እንዴ? ፍቅር እኮ ካለበት እያወቀ ይሆናል ዝም ያላት። ለካ ይሄም አለ። ችግርም ሊኖሩበት ስለሚችል አጎቴ ይቅርታ አድርግልኝ፣ አጥፍቻለሁ። ጥፋቴም ደግሞ ላንተ በማሰቤ ብቻ ነው። አንቺ ማን ስለሆንሽ ነው ለእኔ ማሰብ የጀመርሽው? አይንሽም ማየት ስለማልፈልግ ከዚህ ወደ መጣሽበት ጥርግ ብለሽ ሂጂ። አጎቴ ላንተ አስፈልግሃለሁ። በጣም ችግር ውስጥ ነው ያለው። ልንከባከብህ ልጠብቅህ ይገባል። እባክህ አጎቴ። አጎቴ እንደ ሻማና እንደ ጧፍ ላንተ ነድጄ ብርሃን ሊሆን ይገባል። ደግሞ አይኔ ነው ጉድ ያደረገኝ። አይንሽ ይጥፋ። ያንቺ ጎረምሳ ሌሊት ኃይል ቀን ኃይል እየደወለ መቀመጫ ሳጣኝ። ይሄው ባንቺ የተነሳ ማረፍ ራሱ አልቻልኩም፣ ስራ መስራት አልቻልኩም። 100 ጊዜ ነው የሚደውለው። ተረገምሽ ባለጌ። አዎ አጥፍቻለሁ። ለሱ ደግሞ ይቅርታ አድርግልኝ። ስለ ደግሞ የሚታረም ነገር። አንቺ መቼም የምትታረሚ ሰው አይደለሽም። አሁን ለምን ወደ ትምህርት ቤት አትሄጂም? ሚስትህ ዩኒፎርሜን ደብተሬን ደብቃብኛለች። ወዴት ልሂድሽ? እሷን ሰበብ አታድርጊ። ለመባለግና ለማርፈድ ለመቅረት ፈልጌ ነው በይ። እሷ ከመቼ ወዲህ ነው አንቺን ቦርሳ የምትወስደው? ብልግና እንደማያቀኝ እያወቅ እንደዚህ አትበለኝ። እኔ የሚገርመኝ ያለማፈርሽ ነው። ለአንቺ ብልግና እንዴት መሆን ነው? እንደ ሚስትህ ባይን ሳታደለው እሱም ለኔ ብልግና። ዝም በይ። ሚስቴ በእንዳንቺ አይነቷ ስሙ አይጠራ። ለካፊ በጠዋቱ ለከፍሽኝ። ይቅርታ በጠዋቱ ስላስከፋውክ፣ ግን ያልኩት ሁሉም ነገር እውነት ነው። እሷ ስለሆነች እንጂ የቻለችሽ በአንቺ እንደዚህ መሆን ጥላኝ ሁላ ልትሄድ ትችል ነበር። እውነቱ ደግሞ ረጋ ብሎ ነው የሚገባ። ቢዘገይም ግን አይቀርም። እሺ አላስቀምጥ አልሻት እኮ አንገበገብሻት። ይሄን ደግሞ በደንብ ወቂ። እኔ ያለ እሷ ባዶ ነኝ። አሁንም ነህ። አሁንም ብትነቃ ነው የሚሻለው። እሷ መጥፎና አስመሳይ ሴት ናት። አንቺ ሚስቴን የምትሰድቢው ማን ስልጣን ሰጥቶሽ ነው? ስድብ ስለማታቅ ነው። የሆነ ቀን ግን ጥፋቷ ይገባሃል። እሺ አንቺ ለእኔ ብለሽ ሳይሆን አንቺ አቃጣዋ ጧፍ ነሽ። አቃጠልሽኝ፣ አንገበገብሽኝ።
መቀመጫ አጣሁ። በአንቺ የተነሳ መቀመጫ ነው ያጣሁት። እኔም ላንተ ስል ምን ያህል ታገስኩኝ፣ ምን ያህል እንደተጎዳው ሳይረፍድ ቶሎ ብትረዳ ጥሩ ይመስላል። ይኸውልሽ ሳይረፍድብሽ ነገሩ ከዚህ በላይ ሳይከፋ አንቺን በሰላም ብትሄጂ ነው የሚሻልሽ። ነግሬሻለሁ። እኔ እኮ መሄድ አቅቶኝ አይደለም አጎቴ፣ አንተ መልካም ሰው ስለሆንክ በቃ ለዚህ ሴትዮ አንተን ትቼ መሄድ አልፈለኩኝ። አስመሳይ፣ ከሲ፣ ክፉ። አንተ ምንም ብትለኝ እኔ መልካምነትን መቼም ቢሆን አልክድም። አንዴ ንፋስ፣ አንዴ እሳት፣ አንዴ ውሃ። አጎቴ አንተ ላይ ክፋትን ማየት አልፈልግም። ወደ እንዳልሆነ ይገባኛል። የምትመታኝ እንደዚህ የምትቆጣኝ እንደ እስስት እየተገለባበትሽ አቃጠልሽ። እኔ መሄጃ ቢኖረኝ ለአንቺ ስል ሚስቴን ይዤ ሄድ ነበር። መልካም ቀን እንልክ፣ ክፉ አይንካ እና አደብ ብገዥ ይሻልሻል። ነግሬሻለሁ። ምንም ቢሆን ግን ላንተ ብዬ ነው። ዘግይቶም ቢሆን ይገባል። ባለፈው መጽሐፍ ስሰጥሽ ከጎበዝሽ በሚቀጥለው ደግሞ ላፕቶፕ ነው ብዬሽ ነበር። አንቺም ቃልሽን ጠብቀሽ ጎብዘሻል። እኔም ይሄው ቃሌን ጠብቄ ለአንቺ ለጎበዙ። ይሄ የምር ነው። አመሰግናለሁ አጎቴ። ከአንቺ የምፈልገው እንደዚህ ጎበዝና ጨዋ መሆንሽን ብቻ ነው። ፀሐዬ፣ እኔ በአንቺ ሁሌም እኮራለሁ። አንደኛ ስለወጣሽ ብቻ ሳይሆን ጎበዝም ስለሆንሽ ብቻ ነው። አንቺ ከቤተሰብ አልፈሽ ለሀገርም ትተርፊያለሽ። ወደፊት በዚሁ ጠንክረሽ ከተማርሽ የመጀመሪያዋ ሴት ጠቅላይ ሚኒስቴር ነው የምትሆኝ። አይ እኔ መሪ ሆኜማ መጠመድ አልፈልግም። ደግሞ ይህን የመሰለ እውቀት ለሀገር ካልሰሩበት ምን ዋጋ አለው? ደግነት፣ ለሰው ሀሳቢነት እኛ በልምምድ የምናመጣቸው ቢሆንም በተፈጥሮ የሚሰጡ ናቸው። አንቺ ግን በብዙ ነገር የታደልሽ መልካም ሰው ነሽ። ደግሞ ፀሐዬ፣ አንቺ የተፈጥሮ እውቀትሽን ለበጎ መጠቀም አለብሽ። በርቺ እሺ። አንተ እንደምትለኝ ከኔም አልፎ ለሀገር የሚበቃ እውቀት ያለኝ አይመስለኝም። አንቺ በብዙ ነገር የታደልሽ የብዙዎች ተስፋ ነሽ። ራስሽን ጠብቂ እሺ። እሺ አጎቴ፣ ለሁሉም ደግሞ እግዚአብሔር ያውቃል። ቀበርቺ። በቀጣይ ስትበረቺ ደግሞ እኛም ደግሞ በዚሁ ልክ እንበረታለን እሺ። አመሰግናለሁ። እሺ አጎቴ። ኧረ ምንም አይደል፣ አንቺ ሲያንስሽ ነው። መቼ ነው የሚሰማኝ? ምን ብሎ ነው የሚረዳኝ? ምንስ ብሎ ነው የሚገባው? እርግጥ ነው እኔም አጥፍቻለሁ። ብቻ ትምህርቴም እኔም እየተጎዳ ነው። ብቻ ፍጻሜ ማግኘት ይኖርበታል። ብልግና መስለሽ ከሆነ በጣም ተሳስተሻል። ያየሽው በጣም የማፈቅረው ፍቅረኛዬ ነው። ታስሮ ነበር፣ ከእስር ቤት ነው የወጣው። እና ታዲያ ባለትዳር እየሆንሽ እያወቀ ነው እሱም ካንቺ ጋር የሚንዘላዘለው? እሱ አያውቅም። እየጠበኩት እንደሆነ ነው የሚያውቀው። ደግሞ በጣም የማፈቅረው እሱ ነው። አጎትሽን አይመቸኝም። እና ታዲያ ካልተመቸሽ ለምን አገባሹ? ያገባሁት ታሳዝነኝ ነው። ትሰምኛለሽ? የምታሳዝኘው አንቺ ነሽ። እሺ ለራስሽ ብታዝኝ ነው የሚሻለው። አለበለዚያ በፍቅረኛዬ አስጎዳሻለሁ። ከተሳካልሽ ሞክሪ፣ ግን እኔ ማንንም አልፈራም። ትሰምኛለሽ? አልፈራም። ትሰምኛለሽ? ከዚህ ውጪ ከዚህ ሂጂ። አጎትሽን የማይሰማ ደማ ነው። ይሰማኛል ብለሽ አትልፊ። ቆይ ግን አንቺ ምን አድርገሽ ነው እንደዚህ ላንቺ ተቆርቋሪ ያደረገው? እሱን አይመለከትሽም። አሁን ፍቅረኛዬ ጋር ልሄድ ነው። ቤት ግቢና ጽጅ። እሺ
እታዝሻለሁ፣ ግን መጽሐፎችና ደብተሮችን እንድትሰጪኝ እፈልጋለሁ። ትምህርት ቤት ደግሞ መሄድ ይኖርብኛል። ከዛ ስመለስ ቤቱን አጸዳለሁ። አቃጥያቸዋለሁ። አሁን ከፊት ዞር በይ። እውነትሽን ነው? ደብተሮችን አቃጥታችኋል? አዎ አቃጥያቸዋለሁ። አልቅሽ። መቼም አያለቅስ። ደግሞ ለምን እንደዛ ታደርጊያለሽ? እርር ድብን እንድትይ ደግሞ እንደማልተውሽ እወቂ። ባለፈው ተናድጄ ደብድብሻለሁ። ለሱ ደግሞ ይቅርታ አድርጊልኝ። የሰው ሚስት ባለጌም ብትሆን መንካት እንደሌለብኝ ተምሬያለሁ። ከፈለገ ያ ባልሽ ደብድብሽ። እሱ እኔን ሊመታ አታስቀኝ። ባይሆን እሱ ፊት ይቅርታ እንድትጠይቅኝ እፈልጋለሁ። ደስ የሚልሽ ከሆነ ይቅርታ ጠይቀሻለሁ። ግን ደግሞ አሁን ደብተሬን ከነ ቦርሳ ይመልሽልኝ። ባልሰጥሽ ምን ልትሆኚ? እሺ በቃ ሰጥሻለሁ። ሰሚኛለሽ? ጠፍጥፌ እቀበልሽ ነበር፣ ግን ደግሞ ጸብ አልፈልግም። እሰጥሻለሁ አልኩሽ አይደል እንዴ? ስናገር ጸባይ ትገዣለሽ። ከድብድብ ውጪ ግን ጸባይ ቢኖርሽ ጥሩ ነው። እኔ ከሁሉም ነገር እርግፍ አግቼ መተው አቅቶኝ አይደል፣ ግን ባንቺ ብልግና አጎቴ እንዳይጎዳ ፈርቼ ነው። በእነሱ የተነሳ ትምህርት ቤት ማርፈዳ በዛው። ዛሬም ረፈደብኝ። ወይ ካጎቴ ጋር ሰላም አልሆንኩ፣ ወይ ትምህርቴን በስነ ስርዓት አልተማርኩኝ። በዛ ላይ ስልክ መስጠቴ የባሰ ችግር ፈጥሮብኛል። አሁንስ በጣም ነው ግራ ይገባኝ። ፀሐዬ፣ እቺ ለአንዳንድ ነገር ከሆነችሽ 500 ብር ናት፣ ያዣት። ያው ለአንዳንድ ነገር ከሆነችሽ ብዬ ነው። ሴት ነሽ፣ የሳሙና ያስፈልጋል፣ የቅባት ያው የተፈጥሮ እንግዳም ሲመጣ መቀበያ ያስፈልጋል። አመሰግናለሁ። ደግሞ እኮ ብር ልጠይቅህ ስል የሰጠኝ። እኔም እኮ ካሰብኩት ቆይቻለሁ፣ ግን ያው ስራ ስላልነበረና እጄ ላይ ገንዘብ ስላልገባ ነው። አሁን የሆነ እቃ ገዛውና ሸጬ እንዳገኘው ነው የሰጠሽ። አመሰግናለሁ። እሺ ገዝ ፀሐዬ፣ የራሱ እኮ አይመሰገንም። ምስጋና እኮ ለሰውም ለፈጣሪም አስፈላጊ ነገር። እውነት ነው ፀሐዬ፣ እውነት ነው። ሰው በሰጠህ ልክም ባይሆንም ሲኖር ትመልስለታል። ለፈጣሪ ግን ከምስጋና ውጪ በምንም ነገር ልትመልሰው አትችልም። እውነት ነው ፀሐይ፣ እኔ ባለኝ ነገር ሁሉ ከጎንሽ ነኝ። አንቺ በርትተሽ ትምህርትሽ ላይ አተኩሪ እሺ። ዛሬ ታች ሰፈር ያለውን መሀመድን አሙታልና ሄጄ ልጠይቀው ነበር። መሀመድ በጣም ጥሩ ሰው ነው። እኔም ሄጄ ጠይቄው ነበር። አሁን እንኳን ደህና ነው፣ እየተሻለው ነው፣ እግዚአብሔር ይመስገን። ቅዱስን አሞት በነበረ ሰዓት ብዙ ብር ሰጠኝ እሱ ነው። እናማ መሀመድ ባለውለታዬ ነው። እናም ደግሞ ሄጄ ልጠይቀው ይገባል። ያው ቅዱስ በታመመ ሰዓት ያው ከጎንሽ ነበር። አንቺ ነገሩ ያልገባሽበት ቦታ የለም እሱን ለማሳከም። እና ትምህርት እንዴት ነው? ትምህርት አሪፍ ነው። ጎበዝ፣ በርቺልን እሺ። እናትሽ የለችም? እንዴት ሄዳ ነው? አስቴር ውስጥ ናት። ምግብ ነው የሚሰራሽ ማለት ሙያ አስተምረሻታል? አንቺ ከመጣሽ ጀምሮ እኮ ወጧ ራሱ በጣም ቆንጆ ነው። እኔ ነኝ ያስተማርኩት። አንቺ ነሽ። እንጀራ ራሱ በፊት እንደዚህ አድርጋ ግማሽ ላይ ድፍን እንጀራ ምናምን ይናፍቀኝ ነበር። አንቺ ከመጣሽ በኋላ ምጣዱ ራሱ ሙሉ መጋገር ጀመረ እና በደንብ አስተምሪያት። ያው አንዳንዴ መልክ ይስጠኝ እንጂ ሙያ ከጎረቤት አይደል? ሙያውን ደግሞ በሚስጥር አስተምሪያት አንቺ። እሺ በቃ መጥቼ እስቲ የሰራችሁን ቀመስ አድርጌ ልምጣ። ፍቅር ብሩን ዛሬ አስገብልኝ እሺ። ብዙ መጨረስ ያሉብኝ ነገሮች አሉ። እሺ የቤት እንደገባው ልክልሃለሁ። አሁን ግን ዘና እንበል። አንቺ ግን አርግዘሽ የጉዞ እንቅፋት እንዳትሆኝብኝ እየፈራው ነው። የእርግዝና መከላከያ አድርጌያለሁ። አንቺ እኮ ጠንቃቃ ነሽ። እኔም ለዛ እኮ ነው ከአንቺ ጋር በነፃነት ፈታ የምለው። አላማዬ ሳላሳካማ አላረግዝም። መቼ ነው ግን ትክክለኛ የጉዞ ቀን? ከሁለት ቀን በኋላ እንሄዳለን። አንቺ ብቻ ብሩን አስገቢልኝ እሺ።
አጎቴ ደህና ዋልክ? ስራስ ጥሩ ነበር? ስራ ጥሩ ነበር፣ ቀኔም መልካም ነበር። ቤቴ ነው ሰላም ያጣ። ሁሉም ነገር ሰላም ይሆናል። አይዞህ አጎቴ። የሆነ ነገር ልጠይቅህ ላስቸግርክ ነበር። ልትለምኝኝ ከሆነ አልሰጥሽ። እኔ ለምኜ እንደማላውቅ ታውቃለህ። ብር አይደለም የምፈልገው፣ ዛሬ አንተ ነው የፈለኩት። እኔ የለውም፣ ስራ ደክሞኝ ነው የመጣሁት። አሁን ገብቼ ከሚስቴ ጋር አረፍ ልል ነው እና እንድትነዘንዥኝ አልፈልግም። አስቴር ከሆነች የለች። አክስቷ ጋር እንደሄደች ደውላ ነግራኝ ነበር። ይሄው ባንቺ የተነሳ ነው የረሳሁት። ባንቺ የተነሳ 50 ብር የምገዛውን ጫማ 100 ብር ገዝቻለሁ። ባንቺ የተነሳ ብዙ ነገር እየተበላሸ ነው። ይሄው መርሳት ሁሉ እየጀመርኩ። እንዴ አጎቴ፣ እኔ ደግሞ ምን አደረኩ? ጠዋት ስወጣት ትለክፍኛለሽ፣ ስገባ ትለክፍኛለሽ። ቤቴ ሰላም ያጣው ባንቺ የተነሳ ነው። እሷ ራሱ ይሄው ባንቺ የተነሳ አንቺን ሽሽት ነው አክስቷ ጋር ሄደችው። ቢሆን ለአንተ ጥሩ ነበር። የት እንደሄደች ብታቅ ቁጭ ብለህ ነበር የምታለቅሰው አጎቴ። እኔ ብቻ ነኝ ከጎን ሆኜ እያባበልኩ ያለሁት። ምን ማለት ነው ታለቅስ ነበር ማለት? ደግሞ ቶ እሱን ጊዜ መልሰዋል። የበላሽው ይመለስ። አሁን ዝም በይ እሺ። ስራ ደክሞን የመጣሁት አረፍ ልበልበት። አጎቴ በፊት እኮ ሳይርበኝ እንኳን ታጎርሰኝ ነበር። አሁን ግን እርቦኝ እንኳን በራቢ ለጨከንክ። ያስጨከነኝ ስራሽ ነው። ማንንም ከምትቀልቢ አርፈሽ አትበይም? እኔ ምን አደረኩ? እኔ ምንም እኮ አላደረኩም። አሁንም ድረስ እንደ ድሮ ነኝ። አላማ ያለኝ ልጅ ነኝ። ደግሞ አላማ ነበራት የሚለውን ትተን ነበረች ተበላሸን። ነገሮች እየተወሳሰቡ ነው። ይበልጥ ደግሞ እየተካረረ ነው። ሁለቱም ጠልተውኛል፣ ሁለቱም ደግሞ ጠምደውኛል። እሺ አሁን ቆይ ምን ማድረግ ነው ያለብኝ? እሱንስ እሺ ምን ብዬ ነው ላሳምነው ላስረዳው የምችለው? እሱም እኮ ይበልጥ እየጠላኝ ነው። በዛ ላይ ደግሞ ትምህርት ቤትም ወላጅ አምጪ ተብያለሁ። እሺ ማንን ነው ይዤ የምሄደው? ከሱ ውጭስ ማን አለኝ? ግን ስልክ እየቀማችሽ የምታናግረኝ ማን ናት? እሷማ የዘመዳችን ልጅ ናት። ኦ የአእምሮ ታማሚ ናት። ልትታከምኛ ጋር መታ ነው ያልሽኝ ናት? አዎ እሷ ናት። ብታይ እንዴት እንደምታሰቃይ። እኔም እኮ የዛኔ ስልኬን እንካያት ስትለኝ እኮ ቀውስ ናት ጤነኛ ናት ብዬ ስደውል የሚያነሳው ሌላ ሰው ነው። እሷ ስልክ የላትም፣ ለራሷ ታማሚ ናት። ግን ቆይ አንተ እሷ ጋር ለምን ደወልክ? እኔማ ጤነኛ ናት በሽተኛ ናት የሚለውን ነገር ለማረጋገጥ ነበር ስደውል በሽተኛ መሆኗን አረጋገጥኩኝ። እስኪ ዳግዬ አሁን ደውልና እንገናኝ በላት። ኧረ እኔ ሰውዬው በጣም እኮ ነው ያናደደኝ። ጭራሽ ሰደበኝ እኮ ፍቅር። አንተን ደውለ ስደባው፣ አንተንማ እንዴት ይሰድባል? አረፍ ልበልና ስቃዩን ነው ማበዛው። የሆነ ቅናትማ አለበት። አሁን በደንብ ቅናት አለበት። በቃ ቅናቱን ነው ማስወጣለት። እሺ በደንብ አስወጣለት። እሺ ይሄ ሰውዬሽን ለምን አታሳርፊው? መቀመጫ ሳጣኝ እኮ። ስራ ላሰራልኝ፣ ለሊት ይደውላል፣ ቀን ይደውላል፣ ስራ ለወራ ስር ይደውላል፣ ቴክስት ይጽፋል። ቆይ ምንድን ነው? የራስሽን ስልክ ለምን አሰጪው? በአንተ ስልክ ያስደወልኩት እኔ ነኝ፣ ግን ስህተቴ ቀድሜ ያንተ ለመናገሬ ብቻ ነው። እና ለኔም ልነግሪኝ ነበረ። ውሽማዬ ወይም ፍቅረኛዬ የሆነ ሰውዬ ይደውላል ብለሽ ልነግሪኝ አስበሽ ነበር? አረ ምን ተብሎ ይነገራል? ከፈለክ አሁን ደውልለት። ምን ተብሎ ይነገራል? ብልግና ምን ተብሎ ይነገራል? ከፈለክ አክስቷ ጋር ደውል። ደግሞ አክስቷ ጋር አይደለችም ያለችው። ደውላትና አስቴር አንቺ ጋር ናት ይበላል። ትሰሚኛለሽ? አንቺ ወረኛ። እሷ ካክስቷ ውጪ የትም አትሄድም። ወሬ ለማስቀየስ ብለሽ የአንቺን ጉር ለመሸፈን ብለሽ እሷ ላይ አትለጥፊ። እሺ አክስቷ ጋር ደውልና እዛ መሆኗን አረጋግጥ። እዛ ከሆነች እኔ እቀጣለሁ። ደውል። ታይ ይቅርብሽ። ነገርሽን ለመሸፈን ብለሽ ሌላ ችግር አትፍጠሪ። ይቅርብሽ። ደውል። ከዛ እውነት ይወጣል። እውነቱ ይወጣል ዛሬ። እርግጠኛ ነሽ? ልደውል? አዎ ደውል። እዛ ካለች እኔ የፈለግከውን ነገር አድርግ። ይቅርብሽ። ባይደወል ነው የሚሻለው። እምምርሽ እንዳይመስልሽ።
ወለላ እንዴት ዋልሽ? አስቴር አንቺ ጋር አለሽ እንዴ? ስልኳ እኮ እምቢ ብሎኝ በቃ ብደውል እስቲ አንቺ ጋር ከሆነች ብዬ ነው የደወልኩት። አዎ እኔ ጋር ነች። እንጀራ ጋገረች ነው ላገናኘ። እንዴት ነህ? ደህና ነህ? አይ በቃ አመሰግናለሁ። እንደ ጨረሰች እንጀራ ጋግራ እንድትደውልልኝ ንገራት። ስልክሽ እምቢ ብሎኝ ነው በይልኝ። እሺ አመሰግናለሁ። ሌላ የምትዩ ነገር ይኖራል? ማለቴ ተጨማሪ ውሸት ትዋሻለሽ? አሁንም አታፍሪም? አጎቴ እኔ አልዋሸሁም። እሱ አይደለም ያለችው። ዝም በይ። ከዚህ በኋላ ደግሞ እኔ ጋር እንዳይደውል ንገሪው። ከዚህ በኋላ ከደወለ ግን እንደማጋጭሽ ወቅሽ። ቆይ ግን እኔ ምን አድርጌ ነው? ከፈለክ ባለጌ ሚስትን አጋጫት። ዝም በይ አንቺ፣ ዝም በይ። የእሷን ስም እንዳትጠሪ ነግሬሻለሁ። ተው ለመሸሽ ሁሌም በቃ ትማታለህ አይደለም? ዝም በይ፣ ጨምርልሻለሁ። እውነት ለመሸሽ ትማታለህ። እውነት ነው፣ በቃ እውነት ነው። አንቺ ጋር ውሸት እንጂ አንድ እውነት ኖሮ አያውቅም። ውሸታ። ከዚህ በኋላ በዚህ ጉዳይ የምታገስሽ እንዳይመስልሽ እሺ? አንቺ ለተንኮል እንጂ ለእውነት ምንም አይነት ነገር የለሽም። ሁሌ ተንኮል፣ ሸር፣ ማጋጨት። ከየት ነው ያመጣሽው ይሄ ነገር? ለምን አይበቃሽም? በቃሽ። ሰለቸኝ እኮ ባንቺ የተነሳ ነው ተቃጠልኩ። እውነት ይቆያል እንጂ ተደብቆ አይቀርምሽ። ዝም በይ። መልስ እንድትሰጭኝ አልፈልግም። መልስ እንድትሰጭኝ አልፈልግም። ሄሎ፣ አንቺ ደግሞ ምን ፈልገሽ ደወልሽ? አንቺ እንደምታቃጥሪ ስለማቅ አክስቴ ቀድሜ ደውዬ ነግሬያት ነው። ለተንኮልማ ማን ብሎሽ? ግን አንድ ቀን እውነቱ መውጣቱ አይቀርም። ገባሽ? ኧረ እባክሽ ሞክሪ እስኪ ከተሳካልሽ። አትጠራጠሪ። እንደዋሸሽማ አትኖሪ። አንድ ቀን ትጋለጫታለሽ። አቃጣሪ እኔ ሳልሆን ስራሽ፣ ውሸትሽ ራሱ ያጋልጥሻል። ወረኛ ማስረባ ዳጊ የት ሄደክ ነው? እናተኛ በቃ። ባለቤቴ አሁን አክስቷ ጋር እንደደወልኩ አውቃ ደወለችልኝ። ሊሆን ይችላል። ብቻ ግን ቀኑ መድረሱ አይቀርም። እኔም የምታመንበት። አሁንማ አመንኩ። አንቺ የኔን ትዳር መበተን እንደምትፈልጊ በደንብ አመንኩ። እኔ መቼም ቢሆን ያንተን ትዳር የመበተን ፍላጎት የለኝም። የኔ ፍላጎት ያንተን ሰላም ማየት ብቻ ነው። ትይ ወረኛ። ችግርም ሊኖሩበት ስለሚችል ዝም ነው የሚባለው። በእኔ በኩል ዝም ማለቱ ይሻላል። ያው ከወደዳትና ፍቅር ከጋረጠው እያየ ራሱ አያይም። እውነት የንጋት ተምሳሌት ናት። ውሸት ቢጋርዳት አንድ ቀን ግን ማሸነፉ አይቀርም።
ዳጊ ተነስ እንጂ ደከመህ እንዴ? አዎ ትንሽ ደከመኝ እኮ። አንቺ አገኘው ብለሽ ልትመጪ ነው እንዴ? ዛሬ ደግሞ ልዩ ሆነሻል። አድካሚና ልዩ ጣፋጭ ፍቅ ብለኸኝ እኮ ነው። አንቺ ጋር ስደውል ያቺ ቀውስ ናት ስልኩ የምታነሳው። ለዛ እኮ ነው አንቺ ጋር ማልመጣው። እሱማ መቀመጫን ያሰጣችኝ እኮ። ካልሆነ ትገረፋለች። እኔ ጋር ታማሚ ናት ብሎ ነገር አይሰራም። እስኪ የሆነ ቦታ ወሰዳትና አስረ ግርፍ አድርግልኝ። ሚጥሚጣ እያጠንኩኝ ነው ማጫወታት። ህመሟን እንድትረሳ ነው ማደርጋት። አንተ እኮ ጀግና ነህ። ጀግናኝ አፍጥነው እሺ፣ እንዳትተዋት። በሷ የተነሳ አይደል እንዴ አንቺ እኔ ቤት መምጣት የጀመርሽ? በቅርብ እንገላገላታለን። እሺ የኔ ፍቅር። ለነገሩ በቅርቡ እንደዚህ ምንተኛው አውሮፓ ላይ ነው። እሺ እስከዛው ደግሞ አንቺም እዚህ ትመጫለሽ ማለት ነው። አዎ እዚህ እመጣለሁ። ግቢው ጭር ነው የሚልብን። አራት ጅብ የግድ መሄድ ስላለብኝ ነው። እሺ ንጉስ፣ ሲካፋንም ሲቸግረንም አንቺ ነበርሽ የምትደርሺት። ያላንቺው ምን ሊውጣል? አይዞ እግዚአብሔር ያውቃልሽ። እሺ በቃ ያንቺ እንዴት ነው ነው? አራት ጅብ እንዴ ንጉስዬ፣ ታለቅስ ነው እንዴ? ተቀረሽ አይደለም ማልቀስ ምንም አድርጋለሁ። አንቺ እኮ ለኛ አስፈላጊ ሰው ነሽ። እኔም እኮ እናንተን ጥዬ ባልሄድ ደስ ይለኝ ነበር፣ ግን ምን ላድርግ በቃ። ረፊሩዛ አንቺ ዝም በይ። እንታል ይሄ እኮ የባሌ ነው ሲጀመር። ማን ይሰጥሽ? ቀን ሙሉ ከዳጊ ጋር ዘና ስል ነው ያልኩት። እንዴት ደስ እንዳለኝ። ደስታም ቢሆን ጊዜያዊ ነው። ቆሸሽ እንኳን ስትመጪ ከሱ ጋር ስታሊ ትንሽ እንኳን ንፍረት አይሰማሽም? እማፍረው እንዳንቺ እውነት ይዤ ስዋረድ ነው። ሲጀመር እኔ የተዋረድኩት በአንቺ ብልግናና በአጎቴ ድንቁርና ብቻ ነው። ጭራሽ እሱንም ለመስደብ ፈለግሽ? እሱ እንደሆነ አይሰማም። እኔ እንደሆንኩኝ እንደወደት አልቆጥረው። ባበላሽ ባጠጣሽ አጎትሽን ሰድቤለሽ። እያየ ካላየ እየሰማ ካልሰማ ታዲያ እኔ ምን ላድርገው? እሱ የሚሰማው እኔ ብቻ ነው። አርፈሽ አፊሽን ዘግተሽ ኑሪ። እሺ እኔም ዝም እላለሁ። አንቺም ደግሞ እንደፈለግሽ ባልኪ። ነገ እዚህ ቤት ዳጊ ይመጣል። እንደለመድሽ እብድ እብድ እጫወታለሁ ብትይኝ አስረግጥሻለሁ። እሺ እኔም አርፌ ትምህርቴን እማራለሁ። አንቺም ተይኝ፣ እኔም ተውሻለሁ። ከተውሽኝ እተውሻለሁ። አይ ካልሽ ግን እትጎጃለሽ። እሺ እተውሻለሁ አልኩሽ። አንቺም ደግሞ ተይኝ። አሁን እሱ ፊት ይቅርታ ትጠይቅኛለሽ። ገባሽ? እሺ ይቅርታ መጠየቅ ሀፍረት አይደለም፣ ውርደትም አይደለም። ጅሎ አጎትሽ ይጠራና ጎንበስ ብለሽ ይቅርታ ትጠይቅኛለሽ። ሴትዮ በቃ እሺ አልኩሽ እኮ ይቅርታ ጠይቅሻለሁ። ለምን አታይኝም? በቃ ግን ፈርቼሽ እንዳይመስልሽ። እንዴት እንደማደርግሽ ደግሞ ታውቂያለሽ። ወይኔ ፍቅር ገባውኝ እንዴት እንደናፈከኝ ገና ካሁኑ። እሺ በቃ የኔ ውድ ነገ እንዳታረፍድ እሺ። አብረን የምንውለው ቀንን ሙሉ በቃ ብሩ አስገባላለሁ። ውይ በጣም ነው የደከመኝ፣ ግን ደስ ብሎኛል በጣም። እሺ የኔ ፍቅር በጣም ነው የምወደው። እሺ ማ ያቺ እብድ አትመጣም። ብትመጣም ጠፍጥፌ ነው ማባራት። እሺ ቻው በቃ እወዳለሁ። ትናፍቀኛለሽ። ትንሽ እንኳን አታፍሪም? እንደዚህ ስትሆኚ ሴት ልጅ ነሽ እኮ ለምን ክብር አይኖርሽ? ፀሐይ እኔ ምሳ እንብላ። ንጉስዬ ለምን ትቸገራለህ? እኔ እኮ በልቻለሁ። እንደ ትናንቱ ቢያስርቡሽስ ብዬ እኮ ነው።
ትናንት እንዳልከው እኮ መሸ ነጋ። ትናንትና ቢጠግቡ ዛሬ ደግሞ ይረባቸዋል። እንደዚህ ከምትኙ ግን ለምርድ ቤተሰቦች አድኝ ብሄድ አይከፋ? ይከፋኛል እንጂ ለእኛ ብለሽ እንድትሰቃይ አልፈልግም። አንቺ ከምትሰቃይ እኔ ባዝን ይሻለኛል። ሁሉም ያልፋል እኮ ንጉስዬ። ግን ትምህርት እንዴት ነው? ትምህርት በጣም ጥሩ ነው። አሁን ነው ገብተን። እሺ ና እንግባ በቃ። እኔ ጥሩዋን ሚስትን አስከፍቻታለሁ፣ አስቀይሜያታለሁ እና አንተንም እሷንም ይቅርታ መጠየቅ እፈልጋለሁ። ሚስቴ ጥሩ ለመሆኗ እኔ ውድ ባለቤቷ ምስክር ነኝ። ከኔ በላይ የማንንም ወሬኛ ምስክርነት አልፈልግም። ለዛም አይደል ይቅርታ የምጠይቃት። እሷ ችግሯ አንተ ወጣ ስትል ወንድ ማስገባቷ ብቻ ነው። ዝም በይ አንቺ ወረኛ። አላበዛሽም? እንዲያውንስ ምታኝ። ለባለጌ ተደረበ መምታት ልማዴ ነው። ምታኛ ምታኝ። ድሮም ለባለጌ ተደረበ መምታት ልማዴ ነው። ምታኛ። ዝም በይ፣ ጨምርልሻለሁ። አንቺ ቆይ የእኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ፣ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። ሚስቴ ጥርት ያለች ጨዋ ነች። እናንተ የጠመዳችኋት ስላልወለደች ብቻ ነው። ብትወልድማ ጭራሽ ነበር የምጠምድልህ። መቼም አንተ የምትሆን ያላስወለድከውን ልጅ መንከባከብ አትፈልግም። አንቺ ልጅ ነግሬሻለሁ፣ አፍሽን ብትዘጊ ነው የሚሻልሽ። ባዘጋስ ምን ልታመጣ? የመጣ ይምጣ። እንደውም አንድ ነገር ልንገርህ፣ ባለመውለዷ በጣም እድለኛ ነህ። ብትወልድማ አንተን የማይመስል አባቷን የሚመስል ልጅ ነበር የምትወልድልህ። አንድ ነገር ልንገርህ፣ ከማንም ተልከስክሳ የወለደችው ልጅ እንዴት አንተን ተሳድግልህ? አንተን የማይመስል ልጅ እንዴት ተሳድገው? ደግ አደረገች። በቃ ምን ይሁን፣ እኔ ችግር ስላለብኝ ነው ሌላ ወንድ ጋር ሄደችው። ይሄን ደግሞ በደንብ አውቃለሁ። እና ታዲያ እስከ ዛሬ እያወቅህ ነበር ዝም የምትላት ስትሄድ? አዎ ከሌላ ወንድ ጋር እንደምትወጣ እያወቅኩ ነው ዝም ያልኩት። ንገሪኝ ምን ይሁን? ታዲያ እሷ ልጅማ ባለጌው አንተ ነህ። ባለጌው ምታኝ። አልፈራህም፣ አልፈራህም። ምታኝ። በእጄ ሰበብ ነው የምትሆኚው ዛሬ ቀን። ምታኝ። መቼም ቢሆን አልፈራህም። ደግሞ እንኳን ሞትን አወቅኩኝ። ከዚህ በኋላማ እንደፈለገች አናት ላይም ትጨፍርብህ። እኔም ደግሞ ከዚህ ሄድልሃለሁ። ከዚህ በኋላ አይመለከተኝም ስላንተ። የሄድሽ ቀን አይመልስሽ ብዬ እመርቅሻለሁ። እኔ ደግሞ አሜን ብዬ ከዚህ ቤት እወጣልሃለሁ። ጥርግ በይ። ግን ቆይ ምን ያክል ቢያምህ ነው ከወንድ ጋር ተቃቅፋ እየመጣች አብራ እንድታደር የምትፈቅድላት? ከማንም ጋር ስትማገጥ ስትንዘላዘል የዋለችን ሴት አቅፈስተኛ ትንሽ እንኳን አይቀፍህም? በቃሽ፣ ዝም በይ ብዬሻለሁ። ዝም በይ። ዝም ባልስ ምን ታመጣለህ? ዝም በይ። አስራጅህን መምታት ልማድህ ነው። ምታኝ። ዝም አልልም፣ በቃ ዝም አልልም። አይበቃኝም። ቆይ ግን እንዴት ውስጥህን እያወቀ እንዲህ ዝም ትላለህ? አዎ አውቃለሁ አልኩሽ። ከዚህ በኋላ በእኔና በእሷ ጉዳይ ጥልቅ አትበይ፣ እንኑርበት። በቃ እኛ ለራሳችን ተይ። አሁን ሁሉ ነገርን አውቃለሁ አልኩሽ እኮ። በቃ ዝም በይ፣ አርፈሽ ተቀመጭ። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ። አይ ካልሽ ግን ነግሬሻለሁ። እኔ ስላንተ ብዬ ስቃይ ለምን ዝም ትላለህ? እና እናገራለሁ፣ ዝም በይ እንዳትለኝ። ግን እችን ቀን የሆነ ቀን ታስታውሳታለህ፣ እንዳትረሳት። ለእሷም ብለህ ደግሞ የዋሸህበትን ቀን መቼም ቢሆን እንዳትረሳት። እኔ የተናገርኩ ያለሁት ውሸት ሳይሆን እውነት ነው። ለእሷ ብለህ የመታኸኝን ቀን መቼም ቢሆን እንዳትረሳት። እሷ እቁቡ ደርሶ 150 ሺህ ብሩን ነው የምትጠብቀው። ይሄንን ደግሞ እንዳትረሳ። እቁቡ ደርሶኝ ከሰጠኋት ብዙ ቀናቶች ተቆርጥሯል። እሷ ስራ በመፈለግና የስራ ቦታ በመፈለግ አንቺን ሽሽት ቀን ተሌት ትደክማለች። አንቺ ስሟን ታጠፊያለሽ። ይሄው ገንዘቡን ሰጥቻታለሁ፣ አልሄደችም። ምን ይሁን? እሷ ግን እኔን ለማገዝ ሌሊትና ቀን ደፋ ቀና ትላለች። በአንቺ የተነሳ ቤቱን ትታ አክስቷ ጋር ትሄዳለች። በቃ ለምን አትሆንም? እንኑርበት። በጣም ታዝናለህ። እሺ፣ በጣም ነው የምታሳፍረው። አሳፋሪ።
ነግሬሻለሁ። አጠገቤ እንዳትደርሺ። አንቺ ተይ እባክሽ እኮ ተይ በቃ ተይ። ቆይ ምን አድርገሻት እንደዚህ ስምሽን የምታጠፈው? እኔ ምን አውቃለሁ? አንዴ ብር ይዛበት ልትሄድ ነው ትላለች። ምን ማትለው ነገር አለ? ብዙ ነገር ነው የምትለው። ቅናት ይሆን እንዴ? ቅናት እንደዚህ ያደርጋል ይላሉ አንዳንድ ሰዎች። እሷ በእኔ በጣም ነው የምትቀናው። አሁን ሂድና የራስ ምታት መድኃኒት ታምጣልኝ። በጣም አሞኛል ራሴ። አይዞሽ በቃ አይዞሽ። አንተ ደግሞ ምንድነው ጋዝ የምትለው? ለምንድነው ልብስ ማትቀይረው? ገላን ታጠብ እንጂ ሌላ ቤት ተጨምሪብኛለህ እንዴ? ባለፈው ጸጉርህን በመከራ ሳጥቤ አስቆረጥኩ። አሁን ደግሞ እንደዛ ልታሳድገው ነው? ለምንድነው ልብስ ማትቀይረው? በቃ እሺ መድኃኒቱን አመጣልሻለሁ። ቶሎ ሂድ አምጣልኝ መድኃኒቱ። ሄሎ ዳጊ፣ ለምን ዛሬ አብረን አናድርም? እኔ ልምጣ? እሺ በለኝ በእናትህ እሺ በለኝ የኔ ፍቅር። አዎ አንተ ጋር መጥቼ ማድረግ እፈልጋለሁ። ተነጋግረን የለ እንዴ? እንዴ ሁለተኛ ደግመህ እዚህ ስልክ ላይ ብትደውል ማለት ነው የሚከተልህን ነገር አሳይሃለሁ። በቃ ባትዳር ናት ተዋት። ሁለተኛ እንዳትደውል። ዘጋችሁ። ምን አይነት ምቀኛ ናት? አጎትሽን እቁብ ደርሶታል። እንደሰጠኝ ይዤ እሄዳለሁ። ብትወስጂውም አይጠቅምሽም። የገባሽበት ገብቼ እግርሽ ሰብሬ ነው መቀበልሽ። ደግሞ እንደማንለቅሽ ወቅሽ። ይዘሽ ከወጣሽ እማለቅሽ እኔ ነኝ። ይዘሽ ብትሄጂም ብሩን ምንም አይጠቅምሽ። አልለቅሽም። አንዴ ብቻ ከዚህ ቤት እግሬን ይውጣ። እግርሽ ከወጣ እማለቅሽ እኔ ነኝ። ብሩ ቢወጣም አንቺ አትበይው። ብሩን ልቀበለው እንጂ እንደማንለቅሽ ወቂ። የዛኔ የኔ ጉልበት በደንብ ታየዋለሽ። እናየዋለና እኔ ከአንቺ ጋር የምደባደብበት ጊዜ የለኝም። አንቺ ስራ ፈት ነሽ። ከስራ ፈት ጋር ደግሞ የማጠፋው ጊዜ የለኝም። አንተ ለምንድን ነው ለፀሐይ ምግብ መሰጣት? እናንተ ስለምንድን ነው ምግብ የምትከለክሉት? ይኸውልህ ከዚህ በኋላ እንዳሰጣት እሺ። መጀመሪያ ለራስ ጥቅም። ከኔ በላይ ፀሐይ ነው ማስቀደማት። እንደ እናቴ ማያት እህቴ ነች። ነጋገር እንዴት ነው እባክህ ብልሽሽት ያለው? ዝም በል ህፃ። በሆነም ብዙ ነገር አውቃለሁ። ለኔ ፀሐይ እንደ እናቴ ናት። ያልኩህን አድርግ። አሁን ከዚህ ሂድ። እኔ እሷን ምንም መከልከል አልችልም። ብትቆጣኝም ምንም ብትለኝም እኔ እሷን ምንም መከልከል አልችልም። አንተ ታማሚ እናትህን መንከባከብ እንጂ የማንንም ባለጌ መቀለብ የለብህ። ሁሉ ነገር ቅድሚያ ለእናትህ ነው ማድረግ ያለብሽ። ባለጌዋ ፀሐይ ሳትሆን ሚስት ናት። አንተ በወጣ ቁጥር ያን ጭማሙን ሰውዬ ታስገባለች። አንተ ስትመጣ ደግሞ ትደብቀዋለች። አንተ በሌለበት ስለምን ይመጣል? እና ደግሞ ለንበሩን ይዘጉታል። የምን ፂማም የምን ሰውዬ ነው የምትለው? ለነገሩ ከፀሐይ ጋር እየዋልክ ከውሸትና ከብልግና ውጪ ምንም አትማርም። ያቺ ባለጌ ውሸታም ነች አይደል? እንደዚህ ብለህ ዋሽ ያለች። ውሸት ሳይሆን እውነት ነው። እኔም ተደብቄ በኤልያስ ስልክ ቀርጬው ነበር። እኔማ ላሳያት ነበር። ፀሐይ ናት እንዳታሳያለች። ጭራሽ ፎቶ በእኔ አላምን ስላት በአንተ ልታሳምነኝ ነው አይደል? ነገ ደግሞ በትልልቅ ሰዎች ትመጣለች። እናማ ከፈለክ በፈለከው ጊዜ ፎቶን አሳያለሁ። አንተ ልጅ ነህ። ማንም ዋሽልኝ ቢልም ዋሸት የለብም እሺ? እኛ ምንም አልዋሸን። የምንኖረው ነገር ሁሉ እውነት። እስኪ ንጉስ እንዳለው እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይ። ንጉስ ፎቶ ላንተ እንዳያሳይ ካጥፍቼዋለሁ፣ ግን ደግሞ አውቀዋለሁ ብለሃል ነበር። ተናድጄ እንጂ እንደዚህ አይነት ብልግና እያወቅኩ
ዝም እንደማልል አንቺም ታውቂያለሽ። እኔም በጭራሽ አልታገስም። ሰላማችን እዚህ ቤት የጠፋው በእሷ ብልግና ነው። ሰውየው ጥሎት በሄደው ቆሻሻ ስደበድበኝና ስሰድበኝ ይኖርሃል። እኔ እኮ ምን አገባኝ ብዬ መኖር አቅቶኝ እኮ አይደለም። አንቺ ብሩን ከሰጣት ይዛ ቤት ጥላት ሄዳለች አልሽኝ። እኔ ብሩን ሰጠዋት፣ እሷ ግን አልሄደችም። አለመሄዷ ጥሩ ነው። አሁንም ከቻልክ ብሩን ብትቀበላት ደስ ይለኛል። ካልሆነ ግን የቀን ጨለማ ነው የሚውጠ። የቀን ጨለማ ምናምን የሚለውን ትተሽ ከወሬ በዘለለ እዚህ ቤት ሲገባ ያነሳችሁትን ፎቶ አሳይኝ፣ እኔም ልመንሽ። እኔ እውነቱ ሲያወጣ ከዚህ አይደለም ብዬ ነው ስሰቃይ ኖርኩት። ግን ደግሞ አንተ እውነቱን ብታውቅ ምን ታደርጋታለህ? እውነቱን ባቅ ያለ ምንም ምሕረት ሲጣርጌ ነው መገላት። በዘራችን እንደዚህ አይነት ነገር እንደማንታገስ በደንብ ታውቂያለሽ። ያለ ምንም ርህራሄ ሲጣርጌ ነው መገላት። ጭራሽ በእኔ ላይ እንደዛ አድርጋ አትመራት። እንደዚህ አይነት ልብግና እንደማልታገስ በደንብ ታውቂያለሽ። አሁን ፎቶውን ብቻ ሳይሽ። አይ የውሸቴ ነው። እሷ በጣም ጥሩ ሰው ናት። አጋዳይ ማትረቢ። ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ። ታገቢኛለሽ ወይ ብዬ ተንበርክኬ ልጠይቃት። እስቲ መጀመሪያ ሲበላ ስታከው ከሚሰማው ከክተላቀቅ ሱስህንም አቁም። ቻቺዬ ካለችኝ ሱሴንም አቆማለሁ። ይሄኔ ቻቺ እሱ እኮ የዋህ ነው እና ስለው ይመጣል፣ ሂድ ስለው ይሄዳል። በቃ ያልኩትም በሙሉ ነው የሚያደርግት። አንተ ግን ዝም ብለህ ነው እሺ ስሙን የምታጠፋው። አንቺም እሱም ሱሰኞች ስታስጠሉ ያስማማችሁ ሲጀመር ሱሳችሁ ነው። ሁለት ባለጌና ሱሰኞች። እንዲህ ተቆራርጦ ለሚመጣ ስድብ ቦታ አልሰጥም እንጂ እኔ ለአንተ መልስ አላጣምሽ። እኔ አልተሳደብኩም። ብቻ ሰውዬሽን ስርዓት አስይዡ። የሚሰማሽ ከሆነ እንዳልሽው አሳርፊው፣ ካልሆነ ግን እፈነክቷለሁ። ትሰማኛለህ? ጫፉ ስትነካው አይሃለሁ። ራስን ደግሞ አስተካክልሽ። እኔማ እየተስተካከልኩኝ ጎበዝ ተማሪ። ረበሽኩ እንዴ? አንቺ ሁሌ እንደረበሽኝ ነው። ችግር የለውም። ከዚህ በኋላ ግን መቼም አልረብሽም። ቆይ ግን ለምንድን ነው የምትከታተኝ? ስለምወድ